ዘመዴ ነው ገነት እናቴ ዳግም ወንድሜ እስከሆነ ድረስ እሱ አጎቴ ነው አጎቴ ባይሆንም እንኳን የናታን የቅርብ ጓደኛ እስከሆነ ድረስ ለሱ ምታገልለታለሁ ሰሚኛለሽ ለዚህ ውሻ መቆርቆርሽን ካሁን በኋላ ብታቆሚ እቆረቆርለታለሁ ለማን ሆነና ነው ህይወቴን ያበላሽሁት ለሱ እኮ ነው አሁንም ቢኒያምን ካሰርክበት የማትለቀው ከሆነ የማታውቃትና ይፍራታን ሆንብሃለሁ የኔ ንግስት ታያት ፈታተኝ በመጀመሪያ ቢኒያምን ያላሳሰርኩት ሲቀጥል ይሙት በህይወት ነው የማውቀው ነገር የለም ብቻ እኔም ፖሊሶቹን በየፊናችን እየፈለግነው ነው ምንም ሳይሆን ወደ ቤቱ ይመለስ ይሻላል ካልሆነ ግን ለአንተም ለኔም ጥሩ አይሆንም ቢኒ በጣም በኔ ያዝኗል ልቡን ሰብሬዋለሁ አሁን ለኔ ሲል የሚጠነክር አይመስለኝም እኔ ላይ ያለውን እምነት አጥቷል እኔ ላይ የነበረው ተስፋ ሁሉ ተሞልቶ አልቋል ሲዬ ፍቅር እንደዚህ በቀላሉ ተስፋ የሚቆረጥበት ነገር አይደለም ባንቺ ተስፋ ሊያጣ ይችላል ግን በፍጹም ማፍቀሩን አይተው አንተ ቆይሱን በምን አወክ የማታገበረውን ነገር ለምንድን ነው የምታወራው እንደውም ይመስለኛል ከቢኒያም መጥፋት ጀርባ ያለሽ አንቺ ነሽ አይደል? ስሚ ሴትዮ አሁን ደግሞ ነፍሰ ገዳይ ያደረግሽ ቅድም ገነት ምናምን እያልሽ ለመማታት ስትፍጨርጨሪ ዝም አልኩሽ አሁን ደግሞ ነፍሰ ገዳይ እያልሽ ነው አይደል? እሺ ትሰሚኛለሽ ሰው ባልሰራው ነገር በሐሰት ወንጀል ያስቀጣል እሺ ከዚህ በኋላ አንድ ነገር እናገርሻለሁ ብትይ ሂጅ ከስሻለሁ እሺ አሁንስ በዛም እና ኧረ እባክሽ እንደውም ጥሩ ነው ሂጂና ከሰሽኝ ከዛ በኋላ ማን ፍርድ ቤት ቀድሞ እንደሚቆም እናያለን እሺ አልገባኝም ቆይ ያስፈራራሽ ነው አይ እኔ በምን አቅም ያስፈራራሻለሁ በዚህ ከዚህ በላይ መቆየት አልፈልግም ምን ይፈልጋለሁ እዚህ ቆይት ነው የምፈልገው እኔ እኮ ግራ እየገባኝ ነው ምናልባት የሆነ ሰው እየተጫወተብን ይሆናል በቃ ቢኒም ደህና ይሆናል እንዴ ቤዝ ታዲያ ለምንድን ነው ይሄን ያክል እኔን እየጨነቀኝ ያለው እዚህ ጋር ህመም እየተሰማኝ ነው እባክሽን ገለው ጥሎት ከሆነ ወተን እንፈልገው ፊልም ላይ እንደምናየው ገለው ጥሎት ከሆነ ትቦ ውስጥ እንፈልገው ደሞን ታውቂያለሽ አይደለ አሁን በእኛ ምክንያት በሱም በጣም ብዙ ጠላቶችን አፍርቷል ምናልባት እኮ ይሄኔ ማታ ሲገባ መንገድ ላይ ገለው ጥሎት ሊሆን ይችላል ቆይ ምን አይነት ሀሳብ ነው የምታስቢው እንዴት ነው የሰው ህይወት እንደዚህ ቀለል አድርጋችሁ የምታዩት ቤዝ ምንም ቢሆን እኔ ወጥቼ ካልፈለኩት ልብ አያርፍም አንቺ እንድትሄጂ አላስገድድሽም እኔ ብቻዬን ሄጄ እፈልገዋለሁ አያስፈልግም አንቺ እዚሁ ሁኚ እኛ አሁን እንመለሳለን ባይሆን ጃኬቴን አምጪልኝ ለነገሩ ታዩ መኪና ውስጥ አለ እሺ ግን እንዳልጨነቅ ደውለን ቢሆን ደህንነትን ንገረኝ እሺ እኔ ንግስት ቆይ ምን አጥፍተው ነው መተው ወሰዷቸው ወይኔ አምላኬ ልጅቷ ማናት ጻድቃ እንዳትገቢ እውነቴ ነው ልጅቷን ራሱ ለማግኘት ብትሞክሪ ላንቺም ለቤተሰባችን ጥሩ አይመጣም ምን ላድርግ እንደምችል አትገምጪ ቆይ አሁን ምን አልኩኝ ልጄን ከተዘጋ ቤት ውስጥ ያወጣችሁ ያ የረቀ ፈገግታውን የመለሰችለት ጀግና ሴት ማናት ነው ያልኩት ምን አልኩኝ እኔ ናውድ አስጨውጪ አንቺ ደግሞ ማን እንደሆነሽ በጥንቃቄ ያውቃል ተረዘግቼ በቀመጥ ባንቺ ምክንያት ፈገግታዬ ቢረቅ ባንቺ ምክንያት ስለምንድን ነው የምታወራው ወንድሜ ቆይ ማምን ለምንድን ነው የምትወቅሳት ስማ አንተ ማምን እንደምትወቅሳት እኔ አንተ መውቀስ እንደማልችል ነው የምታስበው ቆይ አባቴ ባንተ ምክንያት እንደሞተ እንደማላውቅ ነው የሚሰማ ለምንድን ነው ሁሉ ጊዜ በአባቴ ሞት አንተ ብቻ እንደተጎዳ የምታስመስለው እኔ አባቴን ባንተ ምክንያት ሳጣ ለምን ብዬ አውቃለሁ በጣም ታሳፍራለሽ ቢኒ ሞቷል ብለን ሁላችንም በጭንቀት ላይና በሐሳብ ላይ ነበርን ግን ደስ የሚለው ነገር
ቢኒ በህይወት አለ። አንድ ከሱ ያነሰ ወርጋጥ ባስተሳሰብም ሆነ እንደውም ደግሞ በስራ ሲያግተው የእውነት በጣም ይደብራል። እንግዲህ ያፌትን ፖሊሶች ቤቱ ድረስ መተው ቢኒያምን ያደረክበት አንጣ ተብሎ ተጠየቀ። ሲጠየቅም እኔ አላየውም አለ። ከዛም አስገድደው ማረሚያ ቤት ይዘው ሲሄዱ እኔን ማንም ደፍሮ አይነካኝም፣ ዛሬ ብታሰር ነገ ወጣለሁ፣ ግን ደግሞ ቢኒያምን እናንተ አፈላልጋችሁ ማግኘት ታቃታችሁ፣ እኔ አገኘዋለሁ፣ ቢሞት እንኳ ሬሳውን ቆፍሬ አውጥቻ መጣዋለሁ አለ። አይገርምም? ከዛም እንድሞት አንፈልግም፣ ቢኒ በህይወት እንዲኖር እንፈልጋለን፣ አምጣ አሉት። አሁን ያፌት ቢኒን አፈላልጎ እንዳመጣ ቃል ገብቶላቸው መጥቷል። እናም አፈላልጎ ማግኘት እንዳለበትም ስራውን ጀምሯል። ገኒ ደግሞ ሉሊት የተረገመች እንደዛ ሆነ እንኳን ፈጣሪዋን አታመሰግንም። ለገኒ ደውላ ቢኒ ሞቷል ብላ ነገረቻት። ራሷን ስታወድቃ ይሄው አትናገር አትጋገር። በጣም ያሳዝናል። ቢኒ በህይወት መኖሩ እጅግ ያስደስታል። ግን ደግሞ አቤል እንደዛ ሲያሰቃየው የእውነት ከባድ ነው። እናም በርግጥ በጣም ጎርቶታል፣ ደብድቦታልም። አሁን አይናገር አይጋገር አፉን ሻቦ እንደፈለገ ያሰቃየው ይገኛል። ጽዮን ደግሞ በቢኒ መጥፋት በጣም ተጨናንቃና ያለሱ መኖር አልችልም ትላለች። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ሐረግ ድራማ ከባለፈው የቀጠለ ይዘመተናል ማለት ነው። እንግዲህ እጅግ በጣም ደስ ይላል። የቢኒ በህይወት መኖር አስፈላጊ ነው። ምክንያቱም ቢኒ ባይኖር ድራማው በጣም እንደሚያስጠላ ሁላችንም እርግጠኛ ነበርን ማለት ነው። ሌላኛውና እንግዲህ ከባዱ ነገር ጽዮን ራሷን መቋቋም አለመቻሏ፣ በጣም በቢኒ እያንዳንዱ ነገር ፍቅሯን በውስጧ አምቃ እንደማትወደው አስመስላ እሱን ስታናደደ የነበረው እንደ ጥያቄ በውስጧ እየተበላለሰ ስልክ አለማንሳቷ ሁሉ ነገር እያስቸገራት ይገኛል። እናም ቤዛና እሱን ለመፈለግ በየቱቦው ውስጥ ሬሳውን ለማግኘት ብዙ ለፉ፣ ግን ሊያገኙት አልቻሉም። ገኒ ደግሞ እንግዲህ ራሷን ስታወድቃለች። ሉሊት የምትባል የተረገመች ሴት ቢያንስ እንደዚህ እንኳን ወጥመድ ውስጥ ገብታ ጥፍሯ ተነቃቅሎ ፈጣሪዋን ማትፈራ ሰዎችን በህይወት እንዲኖሩ የማትፈልግ ያው ድራማ ቢሆንም ብዙ አስተማሪ ነገር አለው። እናም ለገኒ ቢኒ ሞቷል ብላ በመናገር ገኒ ራሷን ስታ ወደ ኋላ ስለወደቀች መናገር መጋገርም አትችልም። ኤፍራታ ገኒ ጋር ሄዳ አሁን ገኒን አይታ ተመለሰች። በዛውም ናታንን አየችው። ናታን አሁን በጣም እንደሚያፈቅረኝ አውቃለሁ አለች በውስጧ። እንግዲህ ያፌት ቀጥታ የት ነበር የወሰዱት? እስር ቤት ነበረ ፖሊሶች የወሰዱት። ግን ፖሊሶቹም ላይ ያፌት ዝቶ ነው የመጣው። እኔን ማንም ማሰር እንደማይችል፣ ዛሬ ብታሰር ነገ እንደምወጣ ምንም ጥርጥር የለውም ብሎ እነሱም ላይ ተመጻደቀባቸው። አንደኛው ፖሊስ ግን እመነኝ አቶ ያፌት ሁሉ ጊዜ ማንቀን አይገኝም፣ አሁን ቢኒያምን ፈልገህ አምጣ ተብሎ ስራ ተሰጠው። እናንተ ፈልጋችሁ ካላገኛችሁት እኔ ራሴ ፈልጌ አግቼ ሞት እንኳ ቢሆን መቃብሩን ቆፍሬ ከጉድጓድ አውጥቼ አመጣላችኋለሁ አላቸው። ቢኒያም እንዲሞት ሳይሆን በህይወት እያለ እንዲመጣ እንፈልጋለን አሉት። እናም እሱም አሁን እሺ ብሎ ቢኒያምን ፈልገው እንዳገኙት ለነታሪኩ ተናገረ። በርግጥ ታሪኩ መጀመሪያ ላይ መጥቶ ነበር። እሱም ምንድነው እቤት የመጣው ቢኒን ፈልገው እንዳጡት ሲነግረው ያፌት በጣም ተናደደ። በጧቱ ምን ሆነ ነው ፊትህን የጣልከው አለው ታሪኩን። አለቃ እንዳልከው ያንን ሙትቻ ፈልገን ልናገኘው አልቻልንም አለ። እንዴት አንድ ሙትቻ ፈልጋችሁ ማግኘት ያቅታችኋል ሲለውም እቤታቸው ሄደን የጎረቤት ሰው ስንጠይቅም
ቢኒ እንደወጣ እንዳልገባ ነው የሚያመለክተው አለ። ከዛም የታባቱ ሊሄድ ይችላል ዛሬ ቢያመልጥ ነገ ያመልጥም እያለ ፖሊሶቹ የያፌትን በር በኃይለኛው መቆርቆር ጀመሩ። ኤፍራታ እየሮጠች መጣችና እንዴ እዚህ ሆናችሁ በሩ እንደዚህ ሲወገር አሰማም እንዴ አለቻቸው። አልሰማንም ምንድነው አሏት። ከዛም እየሮጠች በሩን ከፍታ አስገባቻቸው። ይቅርታ ያፌት እኔ ምን ላድርግ ካልገባም ብለው ሲያስቸግሩ ከፈትኩላቸው አለች። አቶ ያፌት ለምርመራ ተፈልገሃል ሲባልም ቢኒያም ስለጠፋ ሲባልም እኔ ስለሱ ማቀው ነገር የለም ቢኒያም የሚባል ሰው አላቅም ማን ነው እሱ ብዙ ቢኒያሞች አቃለው እያለ ተላላጠ። ይዘውት ሄዱ። እዛም ፈልገው ስለምትሉት ቢኒያም የትኛው ነው ሲባልም ቢኒያምን አሁን አወቅኩት እንደምትዝተበትና አሳስሮህም እንደነበር የምታቀው ሲሉትም አሁን አወቅኩት። እውነት እኔ ስለሱ ማቀው ነገር የለም እሱን ፈልጋችሁ ማግኘት ካቃታችሁ እኔ ፈልጌ ያመጣለሁ ብሎ ነገራቸው። እናም በጣም ፖሊሶችንም ተዳፈረ ተንደላቀቀባቸው። አይገርምም እንግዲህ አሁን ኤፍራታ ስልክ ስትደውል ቤት ውስጥ ማንንም አያነሳላትም። ብትልም የሚያነሳላት የለም የሆነ ነገር ተፈጥሮ ነው እንጂ እያለች መጨነቅ ጀመረች። ዳግም ጋር ደውላ ስትጠይቀው ዳግም ለኤፍራታ ነገራት። ከዛም ኤፍራታ እናቴ ይሄን ሰምታ ማን ደውሎ እንደነገራት አላቅም ፓራላይዝ ሆናለች ሐኪም ቤት ወስድም መናገር አትችልምና አሁን ቤት ናት ከቻልሽ ምናልባት አንቺ ብትመጪ አላት። እመጣለሁ ማለት በቃ እመጣለሁ ግን ምናልባት እኔን ስታይ ልትፍታታ ትችላለች አለችው። እሺ በማለት እማዬ እናቴ ልትመጣ ነው አላት። ይሄን ሁሉ ያደረሰችባት ገኒ ላይ ሉሊት ደውላ ቢኒያም ሞቷል ብላ ነግራት ነው። ያሳዝናል ልጅሽ እንኳን ነገረሽም እያለች አልነበረ። በዛ በፊት ግን ናታን ደውሎ ገኒ እንደ አለመስማቷን ሲያረጋግጥ በኋላ ደውልልሻለሁ ቢኒ ምንም አይሆንም አትጨነቂ ብሎ ነበር የዘጋው። እንግዲህ ጽዮን ደግሞ ጸጥ ብላ አልጋገር ብላ ነበረ። እናም እመኚ ቢኒን ፈልጌ ያመጣልሻለሁ እህቴ ብሎ ቃል ገባላት። እናም ስለ ፍቅር ደግሞ መምከር ጀመረ። ከዛም ቀጠለችና ቤዛ ናታን ስለምን የምታውቀው ፍቅር ነው እንደዚህ የምትለው አለችው። ከዛ ስለ ኤፍራታም አብራራላት። ኤፍራታና ናታን እገኒ ጋር ተገናኙ። ከዛ ስታየው ናታንም ኤፍራታን ሲያት ውስጡ በደስታ ተሞላ ፊቱ ፈገግ አለ። ኤፍራታም እሱን ስታየው ፈገግ አለችና ምንም ሳትለው በቃ ገኒ እኔ ልሂድ ደግሞ መጥቼ ጠይቅሻለሁ እሺ አይዞሽ ቻልሻል አለች። እኔ ስመጣ ነው እንደምትሄጂው? ቆይ እኔ እኮ ብቻችሁን መስሎኝ ነበረ አለ ናታን። አይ ባልተቤቴ አንተ ጋር ስቆይ ደስ አይለውም አንተ ጋር ባለህበት ዙሪያ መዞር አልፈልግም አለችው። ከዛም መለስ ብላ ገንዬ የኔ ህይወት ተስተካክሎ በቅርቡ እንደማረሽ ተስፋ አደርጋለሁ ብላ ወጣ ሄደች። እቤት ከሄደይ በኋላ የኔ ናታን ዛሬም ያፈቅረኛል አይኑና ልቡ ውስጥ ፍቅሩን አይቻለሁ አልጠላኝም አረሳኝም አለች። ጽዮንና ቤዛ እንግዲህ በየቱቦ ውስጥ ቢኒን ካልፈለኩ ልብ ያረታም ብላ መፈለግ ጀመረች። ግን ደግሞ ሊያገኙት አልቻሉም። ጽዮን አሁን በጸጸት እየተቀጣች ትገኛለች። በጣም ያሳዝናል። እውነት ይሄ ነገር አስተማሪ ነው። አንዳንዴ አንድ ሰው በህይወት ካለ አንረዳዳም አንግባባም። የሆነ ነገር ሲፈጠር ግን በጣም ብዙ ነገሮችን እንሆናለን። ጽዮን ከምንም በላይ በጣም እየተጎዳች ነው። እናም ናታን እመኝ ገኒ ቢኒን ፈልግ ያመጣዋለሁ እህቴ ያለሱ መኖር አትችልም በጣም ተጎድታለች አላት። እሷም መሸበላ ይባስ ከጽዮን ብሳ አረፋለች። ሉሊትን አንቺ ነሽ የነገርሻት ብላ ጽዮን አበደችባት። ሉሊት መጨነቅ ጀመረች። እቺ ለምንንም አላምናትም ሰው ማመን ቀብሮ ነው እኔ ምንንም አላምናትም እያለች መልሳተኛች።
የሉሊትስ የመከራ ቀን መቼ ነው? መጥፎ ሰዎች በተቀመጡበት ጥሩ ሰዎች ሲሰቃዩ ደስ አይልም። አቤል አሁን እንግዲህ ምን ይውጣው ይሆን? ናታን እጅ ያፌት እጅ ከገባ እንግዲህ አንድ የግል ጥላት ቢኖረው ነው ቢኒን አግቶ እንደዚህ የሚያደርገው። ገለውትስ ቢሆን ዳግም እንዳለው ሲልም እንደዛ አይመስለኝም። ይሁን አግቶ የያዘው ሰው አለ። ሲቀጥል ደግሞ እኔና እሱ ጥላት ስለሆን በእኔ ሀሳቦኔን ለመጉዳቴ ሆን ብሎ ያገተው ሰው አለ ማለት ነው አለ ያፌት። እንደዛ ከሆነ አለቃ ፈልገን እናገኛለን ብሎ ቃል ገባ ታሪኩ። አይገርምም? ቢኒ አሁን አይኑን ሲገልጥ ያየው ያንን ላንጌሳ አቤልን ነው። አቤል ከሱ በምንም የማይሻል ሰው እንደዛ ይዞት ሲያይ የመጨረሻ ተናዷል። ግን አቅም የለውም እና እውነት በጣም ከባድ ነው። እንግዲህ ሁሉም ሰው በቢኒ መጥፋት በጣም እያዘነ ይገኛል። የቤዛ ፍቅረኛ የተባለው ደግሞ ከእናቱ ጋር እየተጣላ ይገኛል። እህትየዋም እናቴን ለምንድን ነው እንደዚህ የምትናገራት? አልፈቅድልህም አለችው። ይህንንም ላንቺ ብዬ ነው አለ እና አባቱ የሞተው በሱ ምክንያት እንደሆነ እንግዲህ ለዳራ እናትየዋ ሳምናታለች። ግን እንደዛ አይደለም፣ እሷ ራሷ ናች አባቱን በህይወት እንዳይኖር ያደረገችው። ውስብስብ ያለ መከራ። ልጁም ለመጀመሪያ ጊዜ ቁጭ ብሎ ሲያወራቸው እናትየዋም ወንድምሽን በፍጹም አትጥሊው እያለች ትገኛለች። እናቱ ደግሞ አሁን ጥረት እያደረገ ይገኛል። ኤፍራታን አልጠላዋትም። ተመልሳ እኔ ጋር ትምጣ አትምጣ ባላውቅም የኔ ባትሆንም ግን ደግሞ ማፍቀሬን በፍጹም አልተውም እያለ ይገኛል። ሁለቱ አንድ የሚሆንበት ጊዜ ሩቅ አይመስለኝም። አሁን ያፌት ላይ የህግ ባለቤቶችም መስሪያ ቤቱ በሙሉ ሪከርድ ይዞበታል። ቻናሉን ሰብስክራይብ እያደረጋችሁ